እንደሱ እኮ አይደለም። አንዴ ብቻ ተረጋግታ አዳምጠኝ። አታሳብጂኝ ሴትዮ፣ በከንቱ አትልፊ። እኔ የራሴ ህይወት አለኝ። እኔ መጫወቻሽ አይደለም። ኤፍራታ ናታንና ያፌት ወንድምና ወንድም እንደሆኑ አወቀች። ሁሉንም ነገር አወቀች። ይህን ማመን አቃታት። እናም በአስቸኳይ ናታን ጋር ትሄዳለች። እናም ናታንን ማግኘት አለብኝ ትልና ስትሄድ ግን እነዚህን ነበር ያገኘቻቸው። ምግብ እየሰሩ ነበረ እና ሰላም ትላቸውና እንዴት ነው ምግብ እያበሰላችሁ ነው ትላለች። አዎ ብታይ አሁንማ እኮ ጺም እኮ በጣም ጎበዝ ሆነች። አየው ኤፉዬ እስኪ የሆነ የምትችው ምግብ እስኪ አሳየኝ ትላታለች። እሺ አሳይሻለሁ። እኔ ምልሽ ናታን የሚወደው ምግብ ምንድን ነው? እስኪ ንገሪ። ዛሬ ከተሳካልኝ ማታ እራት ትሰራለሁ እና እስኪ ንገሪ። እሺ እነግርሻለሁ። ግን ናታን እኔ የምሰራለትን ሁሉንም ምግብ ይወዳል ትላታለች። እሺ በቃ አሁን ግን ናታንን ማናገር አለብኝ ትላለች። ናታን እኮ ይህ እንደተኛ ነው ትላታለች። እሺ ትልና ከዛም በኋላ ናታን ከላይ የወረደ ሲመጣ ኤፍራታን ሲያያት ልክ መለስ ይላል እና እንዴ ወንድሜ ትላለች እዚህ እና ቤዚም ናቱ ና እንጂ ኤፍ እየፈለገች ነው ትላለች። ከዛም በኋላ መጥቶ ሰላምም አላላትም እና በጣም ትኩር ብሎ ተያያታል። እሺ ናታን ሰላም ማውራት አለብን ትለዋለች ማለት ነው እና እነሱ ፊት እንደማታወራ እና እሱም ብቻ እንደምትፈልገው ትነግረዋለች። እሺ ማውራት ካለብን እናወራለን፣ ግን አሁን ሻወር ለውስጥ ነው እና ቤዛ ክፍል ጠብቂኝ ይላታል። እሷም እሺ ብላ ተከትለው ትሄዳለች። ናታንም ይሄዳል እና ሁሉን ነገር ልትነግረው ስትል የኔ ናታን ስትለው ግን ዘር በይልኝ ይላታል ማለት ነው። እባክን ሰማኝማ ስለ ያፌት ልነግር ነው ስትለው ግን እሱ የምትጫወችብኝ አሻንጉሊት አይደለሁም ዘር በይልኝ ቢላታል ማለት ነው። እና ይሄን ነገር ምንም ነገር የምሰማው ነገር የለኝም ዘር በይልኝ ብሎ ይጮህባታል። እንዲሁም በጥፊ መታትና እሷም ይነስራታል ማለት ነው። እናም ለማናገር ፍቃደኛ አልነበረም። በኋላ ከውስጥ ይወተሻል። እናም ካሁን በኋላ ስላንቺ የማስብበትም ሆነ ምንም ነገር ጨርሻለሁ፣ ምንም ነገር የለኝም ይላታል ማለት ነው። እሷም በጣም ትደነግጣለች እና ስለዚህ እባክሽን አሁን ውጭልኝ ሂጅ፣ ባለቤትሽ ይጠብቅሻል። እናም ሂጅልኝ ብሎ አስወጥቶ እሷም ተናዳ ትሄዳለች። ሄዳ ቤት እያለቀሰች እያለ ያፌትም አበባ ይዞ ፍቅሩን ሊገልጽላት ይመጣል። ሲመጣ ግን ኤፍራታ መሬት ላይ ወርቃ እያለቀሰች ነበረ። ጫማንም መሬት ላይ ወርውረዋለች። እሷም መሬት ላይ ነች። እንዲሁም ሶፍቱ መሬት ላይ እንዳላለ እናም ምን ሆነሽ ነው የኔ ፍቅር? ምን ሆነሽብኝ? ምን ሆነሽ ነው ይላል። አበባውንም በጣም በወረወረው። እናም ምንድነው የተፈጠረው? ምን ሆነሽ ነው? እሷም በጣም ታለቅሳለች። መልስ አልመለሰችለት። እናም እቅፍ ያረጋታል። እሷም ወደሱ እቅፍ ሲያረጋት ጠጋትልና ማልቀስ ትጀምራለች። በቃ የኔ ህይወት እንደዚህ ነው፣ የተመሰቃቀለ ነው እያለች ማልቀስ ጀመረች። እናም ያፌትም እኔ ይውልሽ ብዙ ወሬ አልችልበትም፣ ነገር ግን በዚሽ ምድር ላይ እንደኔ የተበደለ፣ እንደኔ የተራበ፣ እንደኔ መከራ ያሳለፈ የለም። አሁን እዚህ ቦታ እስከምደርስበት ድረስ በጣም ብዙ መስዋዕትነት ከፍያለሁ። በጣም ተጎድቻለሁ። በጣም ተርቤያለሁ። ሰው ማጥቻለሁ። ሰው በሚያስፈልገኝ ሰዓት ሰው አላገኘውም። ምግብ በሚያስፈልገኝ ሰዓት ምግብ አላገኘውም። ልብስ በሚያስፈልገኝ ሰዓት ልብስ አላገኘውም። በቃ በአጠቃላይ ህይወቴ ሁሉ ፈተና ነው ብሎ ይላታል። ኤፍራታን በጣም ታለቅሳለች። ፌትም ሉሊትን ደውሎ ይጠራታል እና ሉሊት ያፌት ጋር ትመጣና መኪናውን ከፍታ ትገባለች። አቶ ያፌት ዛሬ ደግሞ ተፈላጊ ሆንኩ እንዴ ትለዋለች። ጊዜ ሰዋራ እንኳን ስልክ እንኳን በቅጡ አስጨርሰኛ ታቅም ነበር፣ ዛሬ ግን ፈለገኝ አይደል ትለዋለች። ዛሬ ቆይ ምን ተፈጥሮ ነው እንደዚህ የጠራኸኝ ትለዋለች። አሁን እዛ ቤት እየተፈጠረ ያለውን ነገር ሁሉ በሙሉ ማወቅ ፈልጋለሁ ይላታል። ብቻ ሳይሆን ከዛም የተሻለ እንድታደርግልኝ ነው የምፈልገው ይላታል። እሷም አአ ትላለች። አቶ ያፌት ቆይ ምን ተፈጠረ? እሺ እኔ ምን እንዳረግልህ ነው የምትፈልገው ብላ ትጠይቀዋለች። ብለሽ እኔ የምልሽን ነገር ብቻ አድርግልኝ፣ በምላሹ ደግሞ ጥሩ ነገር ይኖርሻል ይላታል። አቶ ያፌት
በጣም ጎበዝ እኮ ነህ፣ ለሰው በጣም ታስባለህ ትለዋለች። ይሄውልሽ እንደ በፊቱ የተፈጠረውን ሁሉ ብቻ እንድትነግርኝ አልፈልግም። እዛ ቤት ሁሉንም ነገር ማወቅ እፈልጋለሁ ይላታል። የሚፈጠረውንም እንዲሁም ገና ሊፈጠር ያለውንም ሁሉንም ነገር እፈልጋለሁ። ከዛ ውጭ ግን ደግሞ የሚገባሽ ነገር ይደረግልሻል ይላታል። ንስ ገብቶሻል የምልሽ ይላታል። እንዳለ ሁሉንም ነገር ያስረዳታል። አዎ ገብቶኛል ብላ እሷም ከመኪናው ወርዳ ትሄዳለች። በጣም ይንኳኳል። እናም መጣን፣ እሺ ምንድነው ማን ነው እያለች ትሄዳለች። እና በሩን ስከፍተው ግን ማንም ሰው የለም ነበር። ዞር ዞር ብላ ስታይ የሆነ ፖስታ ተቀምጠዋል። ያን ፖስታ ስታየው ለአቶ ናታን ይላል። እናም ውስጡን ግን ማንበብ አልፈለገችም፣ ምክንያቱም ፖስታው ታሽጎ ስለሆነ። ስለዚህ ይህ ደግሞ ለናታን የተላከ። እናም ከፍታ ለማንበብ ፈለገችና ነገር ግን ደግሞ ለሰው የተላከ ነገር ማንበብ እንደሌለባት ውስጧን አሳምና ወስዳ ታስቀምጠዋለች። እናም ቤዛ እንዲሁም ጽዩ ነው እራት ውጭ ላይ እያዘጋጁ ነበር። እናም ደስ የሚል ምሽት ለማሳለፍ ፈልገው ነበር። ሁላቸውም ውጭ ላይ አዘጋጁ። ወንበሩንም ሁሉንም ነገር አስተካከሉ። እንዲሁም የሰሩትን ምግብ እንዲሁም ናታንና ቢንያምም ምግብ ሲሰሩ ነበረ እና እነሱ የሰሩትንም ሁሉንም ነገር አስተካክለው ጠረጴዛ ላይ እያለ እየበሉ ሉሊት ብይ ስትባል አይ አልፈልግም፣ ባለፈውም ፈጣሪ አትርፎኛል፣ ደግሞ ልብላ እንዴ እናንተ ጋር አልበላም፣ አልፈልግም ምንም አይነት ነገር ብላ እሷም ቁጭ ብላለች። እና ጽዮንም እንዲሁም ቤዛ ናታን ሆነው አንድ ልክ ብለው እየበሉ ነው። እና ቤዚ ብድግ አድርጋ እኔ ምን ናታን፣ ያው አንተም እንግዲህ ድርጅቱን እያስተዳደርክ ነው እና አንድ ጓደኛዬ ደግሞ ወደ ውጭ ሀገር ልትሄድ ስለሆነ የሆነ ሆቴል በጣም ቆንጆ ሆቴል አለና እሱን ሆቴል ልሸጠው ትፈልጋለች። እና ልገዛ ትፈልግ ነበር ምን ትላለች። እሱን ብድግ አድርጎ ቆይ እሷን ለማገዝ ነው ወይስ ፈልገሽው ነው ይላታል። መጀመሪያ እሷን ለማገዝ ነበር፣ አሁን ግን ቦታው በጣም አሪፍ ነው ትለዋለች። እና በመረጋጋት ይሻላል ይላታል። ቀስ ቢል እንል ጥሩ ነው ሲል ወንድሜ እራስቼ የሆነ ፖስታ ትልኮልን ነበር፣ ቆይ ላምጠው ብላ ልታመጣው ትሄዳለች።